ቀለበቱን ያደረጋት አንተ መብት የለህም። ቀለበቱን አውጭ ብለህ ከእጇ ለማውጣት የምትታገለው መብት የለህም። ዛሬ ጉድ ነው ያዩት ቤተሰብ። ኧረ በስመ አብ ወመንፈስ ቅዱስ። ምን ጉድ ውስጥ ነው የገባ ነው? ምን ውስጥ ነበርን ቤተሰብ? ምን ውስጥ ገብተን ነበረ? የሆነ ሳለ እኔ በህልም መሰለኝ። በቃ እኔ ምን ብዬ እንደማስረዳችሁ ነው። ዛሬ ይሄን ቪዲዮ ምን ብዬ እንደምሰራ ሁሉ ግራ ገብቶኛል ቤተሰብ። በጣም እኔ እንጃ። እኔ አላቅም ምን ብዬ እንደማስረዳችሁ። ለማንኛውም ቤተሰብ ይሄን ቪዲዮ በሽጉጥም ሆነ በመትረየስም ላይክ እያደረጋችሁ ይሄን ቪዲዮ ትኮመኮሙታላችሁ ማለት ነው። እንግዲህ ቤተሰብ ዛሬ አይታችኋል። በጣም ያዘንኩበት ፓርትም አለ፣ በጣም የተደሰትኩበትን ፓርትም አለ። እኔ በጣም የገረመኝ ነገር ምን ያህል የብሩክና የአብርሽና የሩታ ትዳር ላይ ምን ያህል ሰው እጃቸው እንዳለበት ዛሬ ነው በቃ ያወቅኩት። ምን ያህል አብርሃምና ሩታ አንድ ላይ እንዳይሆኑ በጣም ብዙ ነገሮች ነው የተሰራባቸው። ገብቷቸዋል። አንደኛ አቤል የሚባል ሰው ነው የሩታና የአብርሽን ትዳር እንዲበጠበጥ ያደረገው። እርግጠኛ ነኝ ቤተሰብ፣ እርግጠኛ ነኝ የሆነ የተቀበረ ነገር አለ፣ የተደረገ ነገር አለ። በሄርሜላና በአቤል መሃል ከባድ ነገር አለ ቤተሰብ፣ ከባድ ነገር አለ ቤተሰብ። እኔ አላቅም እንዴት ምን ያህል እንዴ አቤል ላይ ተጨው እንዴ ከአብርሽ በላይ እኮ ነው ቦግ ያለው። ምን ብታረጎ ነው ሩታ እንደዚህ ሩታን ጠምዷት ሩታን እንዲጠምዱ የያዛት ምን ብታደርገው ነው ቤተሰብ? በሁለተኛ ደረጃ ደግሞ ምነግራችሁ ነገር በጣም የገረመኝ ነገር አያችሁ አይደለም? ሩታ ምንድን ያለቻት ለሄርሜላ ተንበርክከሽ ለምነሽ ያደረግሽው ነገር ነው ይሄ፣ ለማኝ ነሽ አለቻት። ተንበርክከሽ ለምነሽ ነው ስትላት ምኑ ትዝ አለኝ መሰላችሁ? እንዲህ ስትላት ሩታ ለምነሽ ነው ያገባሽው፣ ለምነሽ ነው እግሩ ላይ ወርቀሽ ነው ስትል ምን ትዝ አለኝ መሰላችሁ? ያኔ ሩታ አንቺም ያ ነገር ላይ ነበርሽ። አንቺም አብርሃምን አልቅሰሽ ደም እንባ አንብተሽ ነው አብርሃምን ያገኘሽው። ይሄ ትዝ ማለት ነበረብሽ። አፈቅርሃለሁ ቀድመሽ አፈቅርሃለሁ ያልሽው ሩታ አንቺ ራስሽ ነበርሽ የዛኔ። ይሄ እጣ ነው ለሷ የሚደረሳት። ግን የሚያናደው ነገር በሁለታችሁ መሃል ልዩነቱ ምንድነው መሰላችሁ? አብርሃም ፍቅረኛ የለውም በዛን ሰዓት ብትይም ምንም ችግር የለውም። ግን እቺ ካንቺ አፍ ላይ ነው የወሰደችው። ካንቺ አፍ ላይ ደግሞ ስትወስድ በጣም ብዙ ተለምነሽ ነበረ። በጣም ብዙ ነገር አብርሃም እንድትመለሽለት ብዙ ነገር አድርጎ ነበረ። ግን አንቺ አልመለስም አልሽ። ገብቶሻል? አልመለስም ብለሽ በድጋሚ አሁን ደግሞ ፈለግሽ። ሩታ ልንገራችሁ፣ ሩታ ከአብርሃም ፍቅር አይደለም፣ ትዳርም አይደለም፣ አብሮ መኖርም አይደለም። ሩታ እልህ ውስጥ ነው ያለችው። እልህ የሚባል ነገር ውስጥ ነው ያለችው። ፈልገው አይደለም አብርሃምን በአሁኑ ሰዓት 100% እርግጠኛ ነኝ ፈልገው አይደለም። አብራው እንኳን ብትኖር ራሱ ትክክለኛ ፍቅር አትሰጠውም። በቃ እልህ አለባት። አብርሃምን በበቀል ነው የምትፈልገው። አብርሃም ብዙ ነገር ከርግዝና ጀምሮ ብዙ ነገር አድርጓታል። ይሄን መበቀል ነው እሷ የምትፈልገው። ቤተሰብ ገብቷቸዋል። እኔ ዛሬ የተረዳሁት ይሄን ነገር ነው። ሄርሜላ ዛሬ አፋን ልከፍት አልቻለችም። ለመናገር እንኳን አቅም አጣች። አያችሁ አይደለ? ብዙ ጊዜ ወንድ ልጅን ለምናችሁ አብራችሁ ከሆናችሁ በጣም ነው አፍ ለማውራት ያቅታችኋል። ስለዚህ ባካችሁን ወንድ ልጅን እንዳትጠይቁ፣ የፍቅር ጥያቄ እንዳትጠይቁ። ወንድ ልጅ ራሱ ይለምናችሁ፣ ወንድ ራሱ ለምኑ እናንተን ያግባችሁ። እግዚአብሔርን መጨረሻ ላይ አንቺ ለማኝ ነው የምትባሉት። አንቺ ለማኝ ለምነሽ ነው የምትባሉት። ዛሬ ሩት ሄርሜላ አብርሃም ለምኗት ቢሆን ኑሮ አብርሃም መጀመሪያ ፈልጓት ቢሆን ኑሮ ደረቷን ነፍታ እሱ እኮ ነው መጀመሪያ የመጣብኝ እኔ አልመጣውበትም ብላ ደረቷን ነፍታ ለሩታ ተመልስላት ነበር። ግን ሄርሜላ አሳዘነችኝ። ዛሬ ዝምቷን ጸጥ ነው ያለችው። አብርሃም እንግዲህ
ለሩታ ለሄርሜላ በጣም ተከላከለላት። በመጨረሻ ደግሞ በጣም ልቤን የሰበረው ነገር ምንድነው? አብርሃም ሁለተኛ ልጁን አላቅም አለ። እርጉዝ አይደለችም። ሩታም ራሷን እንዳታስነቅ። ሩታ ማለት በጣም ክብር ያላት ሴት ነች። እኔ መጠጥ ሁሌም ነው የምናገረው። በመጠጥ አታላ ሩታ ከአብርሃም ጋር አልተኛችም። እርጉዝ አይደለችም። አብርሃም ይሄን ማቆ ጉዳይ የለም። ግን ብታረግዝም አያቸው አይደለ? በቃ አንድ ሴት ከአንድ ወንድ ልጅ ልብ ላይ ከወጣች መልሼ ልግባ ማለት ዘበት ነው። ከባድ ነው ቤተሰብ። በቃ እኔ አሁን ሩታ በቃ መከፋፈል አሁን ቻው ንብረት ምናምን ፈልገሽ ነው የመጣሽው። ንብረትሽ ልጅ ከሱ ጋር ያለሽን ነገር በቃ መተው ነው። አንቺ በቀል ውስጥ ነው ያለሽው ሩታ፣ የኔ ፍቅር በቀል ውስጥ ነው ያለሽው እንጂ ለአብርሃም ቦታ ሰጥተሽው አይደለም። ግን በቀል የሚባል ነገር ውስጥ ነው ያለሽው። እኔ ዛሬ እግዚአብሔርን ነው የምላችሁ ሩታና አብርሃም መሃል ላይ ሰው ባይገባ ኑሮ እነዚህ ልጆች መቼ የሚለያዩ ሰው አይደሉም። ገብቷቸዋል። በዚህ ጋራ የሩታ ኮልኮሌዎች አሉ፣ በዚህ ጋራ የአብርሃም ኮልኮሌዎች አሉ። ይሄ ነው ስዳራቸውን ያበላሸው። እህትዮን ሰምታችኋል አይደል? ምን ያህል ለሄርሜላ እንደወደደቻት፣ ምን ያህል ለሄርሜላ ፍቅር በቃ የሚገርም ነገር ነው። በቃ ያየሁት ከእህቱ በቃ እህቱ ለአብርሃም መከታ ነው የሆነችው፣ ለሄርሜላ መከታ ነው የሆነችው። አያችሁ አይደል? በቃ ንግግሯ ሁሉ ድምጿ ሁሉ እስከሚንቀጠቀጥ ድረስ ነው ስትናገር። ድምጿ ተንቀጠቀጠ እኮ። ደግሞ እንትና ማነሱም ዳኒ መተህ ቀለበቱን አውጪ የማለት መብት የለህም። ቀለበቱን አውጪ የማለት መብት የለህም። ወዶ እና ተገዶ አይደለም እኮ ይሄ ልጅ ታስሮ አይደለም። ወዶ ፈልጎ አፈቅርሻለሁ ብሎ ነው ቀለበቱን ያደረጋት። አንተ መብት የለህም። ቀለበቱን አውጪ ብለህ ከእጇ ለማውጣት የምትታገለው መብት የለህም። እዚህ ጋር ገብቶሃል? የማይመለከት ነገር ውስጥ ነው እየገባ የሩታን ህይወት እያበላሻችሁ ያላችሁ እናንተ ራሳችሁ ናችሁ። በቃ ሩታ ራሱ በአሁኑ ሰዓት በቃ ተለያይተናል አልፈልግህም ብለዋለች አይደል? አሁንም ቢሆን እኮ ነገም ተነጉዳም ፖሊስ መከሰስ አይቀርም። ልጅን አታይም ተብሏል። ክስ ይጀምራል። ነገ አብርሃም ክስ ይሄዳል፣ ሩታም ክስ ትሄዳለች። ላይ እኔ አርግዣለሁ አትልም። አምጪ ትባላለች። የእውነተኛ ምርመራ ሊደረግ ይችላል። ለዚህ ንብረቷን መካፈል መብቷ ነው። ንብረቷን መካፈል አብሮ ስላፈሩ ንብረቷን መካፈል መብቷ ነው። ነገ በጣም ከባድ ነገር ነው የሚፈጠረው። ቤተሰብ ክስ ሁሉ ደረጃ ይሄዳሉ። በመጨረሻም ደግሞ ትልቅ ፖሊስ እንደመጣ ነው የሰማሁት ማለት ነው። ቤተሰብ እንግዲህ አላውቅም፣ ብቻ እኔ በጣም ነው የተበሳጨሁት ዛሬ። ብስጭትን ያልኩት ቤተሰብ በጣም ነው የተበሳጨሁት። ለማንኛውም ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ቻው ቻው።